Welcome to Bamanda Podcast, your frontline source for smart, sharp, and straight talk on IT trends, tech truths, and digital transformation. Here is today's podcast in Amharic. ሰላም እንኳን ወደዚህ ዝርዝር ውይይት በደህና መጣችሁ። ሰላም። ዛሬ ትኩረታችን ፓወር አፕስ ላይ ነው። ይህን ውይይት የምናደርገው በቤማንዳ ቴክኖሎጂ ትሬኒንግ ማቴሪያል በቀረበልን መረጃ ላይ ተመሰረተን ነው። እውነት። ዋና ዓላማችን እንግዲህ የፓወር አፕስን መሰረታዊ ነገር መረዳት፣ ምን አይነቶች እንዳሉት ማየት እና ደግሞ እንዴት ብሉ የኮዲንግ ዕውቀት ሳያስፈልገን የራሳችንን አፕ መገንባት እንደምንችል መመርመር ነው። በትክክል። እና ደግሞ አሁን ባለው የዲጂታል ለውጥ ዘመን ሎ ኮድ ኖ ኮድ የሚባሉት ነገሮች አላቸውን ትልቅ ጠቀሜታ ያሳያል። በጣም ድርጅቶችም ሆኖ ግለሰቦች ፈጣን መፍትሄ እየፈለጉ ነው። የሥራ ሂደቶችን ለማዘመን ለማቅለል ፓወር አፕስ አይነት መድረኮች ለዚህ ትልቅ አስተዋጽኦ አላቸው። እሺ፣ እስኪ በዚህ እንጀምር። በየቀኑ የምንሰራው ስራ አይደል? አለ። ያንን የቡድናችንን የሥራ ጫና በደንብ የሚቀንስ መተግበሪያ መገንባት ብንችልስ? በጣም አሪፍ። እና ደግሞ አንድም የኮድ መስመር ሳንጽፍ። ይሄ ነው እንግዲህ ዋናው ነገር። ፓወር አፕስ እዚህ ላይ ነው የሚቀባው። የማይክሮሶፍት ፓወር ፕላትፎርም አካል ነው። ልክ ነው። የዛ ትልቅ ፓኬጅ አካል እና ዋናው ሐሳቡ ውስብስብ የፕሮግራሚንግ ቋንቋዎች ምናምን ውስጥ ሳንገባ በምስላዊ መሳሪያዎች ቪዥዋል ቱልስ እና በቀላል ቀመሮች ፎርሙላስ አፕ መስራት መቻል ነው። ገባኝ። እና ከዋና ዋናዎቹ ባህሪያቱ አንዱ ከሌሎች ማይክሮሶፍት አገልግሎቶች ጋር ያለው ውህደት ነው። ለምሳሌ ከማይክሮሶፍት 365 ጋር ሼርፖይንት፣ ኤክሴል የምንጠቀምባቸው በየቀኑ የምንጠቀምባቸው ከእነሱ ጋር በቀላሉ ይገናኛል። ከዳይናሚክስ 365 የቢዝነስ አፖች ጋርም ይዋሃዳል። እሺ። ከሁሉም በላይ ግን ዴታቨርስ የሚባል አገልግሎት አለ። ዴታቨርስ እሱ ምንድን ነው? ዴታቨርስን እንግዲህ ለመተግበሪያዎቻችን እንደ አስተማማኝ ደህንነቱ የተጠበቀ የመረጃ ማከማቻ አድርገን ልናስበው እንችላለን። ዳታ የምናስቀምጥበት ቦታ። በትክክል። እና እየተዋቀረ ነው። ልክ የቢማንዳ ቴክኖሎጂ ትሬኒንግ ማቴሪያል እንደሚለው እንደ ሞተር ነው። እንደ መኪና ሞተር። ላናየው እንችላለን፣ ግን ከበስተጀርባ ሆኖ ወሳኝ ስራዎችን ይሰራል። የመረጃ አያያዝ፣ ደህንነት፣ የቢዝነስ ህጎች፣ እነዚህን ሁሉ በጣም አሪፍ አገላለጽ ነው። በተጨማሪ ደግሞ ፓወር አፕስ በተለያዩ መሳሪያዎች ላይ መስራቱ ኮምፒውተር፣ ታብሌት፣ ሞባይል፣ ይህ በጣም አስፈላጊ ነው። በጣም እና ደግሞ የኤአይ ቢልደር አቅምን መጠቀም መቻላችን። ኤአይ እሱ ምን ያደርጋል? ኤአይ ቢልደር አርቲፊሻል ኢንቴሊጀንስ ችሎታዎችን በቀላሉ እንድንጨምር ያስችለናል። ለምሳሌ ፎርሞችን በራስ ስር ማንበብ፣ ፎርም ፕሮሰሲንግ። ወረቀት ላይ ያለን ፎርም ስካን ተደርጎ የገባም ፎርም አንብቦ ዳታውን ማውጣት ይችላል። ወይም ምስል ውስጥ ያሉ ነገሮችን መለየት፣ ኦብጀክት ዲቴክሽን። እነዚህም በቀላሉ አፓችን ውስጥ ማስገባት እንችላለን። ዋው! ይህ በጣም ትልቅ አቅም ነው። ይህ ማለት እንግዲህ ጥቅሞቹ ከፍጥነት እና ከወጪ ቁጠባም ያልፋሉ ማለት ነው አይደል? በእርግጠኝነት በጣም ያልፋሉ። ዋናው ጥቅም እኮ ሲቲዝን ዴቨሎፐርስ የምንላቸውን ማብቃቱ ነው። ሲቲዝን ዴቨሎፐርስ እነማን ናቸው? እነዚህ ሰዎች የቴክኒክ ባለሙያዎች አይደሉም፣ ግን የድርጅታቸውን ስራ ሂደቶቹን ጠንቅቀው የሚያውቁ ናቸው። በየቀኑ ስራው ላይ ያሉ ሰዎች። ልክ። ፓወር አፕስ ደግሞ እነዚህ ሰዎች ያንን ዕውቀታቸውን ተጠቅመው የራሳቸውን መፍትሄ እንዲፈጥሩ ያስችላቸዋል። ኮድ መጻፍ ሳይጠበቅባቸው። በትክክል። ይሄ ደግሞ ምን ያደርጋል መሰለሽ? ፈጠራን ያበረታታል። የቴክኖሎጂ ክፍሎችን፣ የአይቲ ክፍሎችን ስራ ጫና ይቀንሳል። እውነት ነው። ሁሌ አይቲን መጠበቅ አይኖርብንም። እና ድርጅቶች በአጠቃላይ ለለውጥ ፈጣን ምላሽ እንዲሰጡ ያግዛል። ዲጂታል ትራንስፎርሜሽንን ያፋጠነዋል ማለት ነው። እስኪ በተጨባጭ ምሳሌ ነው የሰው ሀብት ክፍል ኤችአር ብንወስድ። እሺ። አዲስ ሰራተኛ ሲቀጠር ብዙ የወረቀት ስራ አለ አይደል? ኦንቦርዲንግ የሚባለው በጣም ብዙ። ያንን በፓወር አፕ ብንተካው ሂደቱ በጣም ሊቀል ይችላል። መረጃ መሰብሰብ፣ ፎርም መሙላት፣ ሁሉም በአፑ። በጣም ጥሩ ምሳሌ ነው። ሌላስ? ለምሳሌ ሱቆች ወይም መጋዘኖች ያላቸው የዕቃ ክምችት ኢንቬንቶሪ ቁጥጥር። ያ ትልቅ ራስ መታት ነው። አሁን ብዙ ጊዜ በኤክሴል ሺት ነው የሚሰራው። ያንን በሞባይል አፕ ብንተካው ሰራተኛው መጋዘን ውስጥ ሆኖ በእጁ ስልክ ላይ በቀላሉ መረጃ ማስገባት ማየት ይችላል። እውነት ነው። ስህተትም ይቀንሳል። የመስክ ሰራተኞችስ? ለምሳሌ ቴክኒሻኖች ወይም የሽያጭ ሰዎች ውጪ የሚንቀሳቀሱ። ለእነሱ ደግሞ በጣም ጠቃሚ ነው።
የደንበኛ መረጃ መመዝገብ፣ የሰሩትን ስራ ሪፖርት ማድረግ፣ ይህንን ሁሉ በሞባይል አፕ መስራት ይችላሉ። አዎ፣ እነዚህ ምሳሌዎች እንግዲህ የሎ ኮድ ኖ ኮድ መድረኮች እንደ ፓወር አፕስ ያሉት ምን ያህል ፈጣንና ተጨባጭ መፍትሄ እንደሚያመጡ ያሳያሉ። በእርግጥ እስኪ እዚህ ጋር አንድ ጥያቄ እናንሳ። አንድ ድርጅት ውስጥ እንደዚህ አይነት አፖችን መጠቀም ሲጀምሩ ወዲያው የሚታዩት ጥቅሞች ምንድን ናቸው በዋናነት? ጥሩ ጥያቄ ነው። እኔ እንደማስበው አንደኛ የስራ ቅልጥፍና መጨመር ነው። አዎ፣ ከወረቀት ስራ መላለቅ፣ ከተበታተነ ሲስተም መላለቅ በራሱ ትልቅ ነገር ነው። ትክክል ነው። ሁለተኛ ደግሞ የስህተት መቀነስ። መረጃ በትክክል በአንድ ቦታ ሲያዝ ስህተት ይቀንሳል። እውነት ነው። ያ የሲቲዝን ዲቨሎፐርስ ጉዳይስ እነሱ መኖራቸው በድርጅቱ የፈጠራ ባህል ላይ ምን ተጽዕኖ ያመጣል? ይሄ በጣም ወሳኝ ይመስለኛል። ሰዎች የራሳቸውን ችግር በራሳቸው መፍታት ሲችሉ አዎ የበለጠ የባለቤትነት ስሜት ይፈጥርባቸዋል። ይችን ችግር እኔን የፈጣሁት ማለት ይችላሉ። በጣም ትክክል። ተነሳሽነትን ይጨምራል፣ ፈጠራንም ያነቃቃል። ስለዚህ ፓወር አፕስ ሐሳብና አቅምን የሚያገናኝ ድልድይ ነው ማለት እንችላለን። በሚገባ። እሺ፣ ፓወር አፕስ ምን እንደሆነ አሁን ግልጽ የሆነልን ይመስለኛል። አዎ፣ አሁን ደግሞ ወደ አይነቶቹ እንለፍ። ቀደም ሁለት ዋና ዋና አይነቶች አሉ ብለናል። አዎ፣ ከቤማንዳ ቴክኖሎጂ ትሬኒንግ ማቴሪያል እንደተረዳ ነው ካንቫስ አፕስ እና ሞዴል ድሪቨን አፕስ። ልክ ነው። እስኪ በካንቫስ እንጀምር። ምሳሌያዊ አነጋገሩን ወጅዋሉ እንደ አርቲስት ባዶ ሸራ ነው። በትክክል ያ ነው ዋናው ሐሳቡ። ካንቫስ አፕስ ዋና ትኩረታቸው ዲዛይኑ ላይ ነው። ዲዛይን ፈርስት ማለትም መልክ፣ አቀማመጥ፣ ሁሉንም ነገር የተጠቃሚውን ተሞክሮ ዩዘር ኤክስፒሪየንስ ዩኤክስ፣ የተጠቃሚውን ገጽታ ዩዘር ኢንተርፌስ ዩአይ ሙሉ ለሙሉ እንደፈለግነው የመቅረጽ ነፃነት አለን። እያንዳንዱን ቁልፍ፣ እያንዳንዱን ምስል የት እናስቀምጥ ብለን መወሰን እንችላለን። በትክክል ሙሉ ቁጥጥር አለን። ከበርካታ የመረጃ ምንጮች ጋር መገናኘትም ይችላሉ። ለምሳሌ ከሼርፖይንት ሊስት፣ ከኤክሴል ፋይል ያው ብዙ ጊዜ የምንጠቀማቸው፣ ከኤስኪዩኤል ሰርቨር ዴታቤዝ እና ቅድም ከጠቀስነው ከዴታቨርስ ጋርም መገናኘት ይችላል። እሺ፣ ቅድም የጠቀስነው የመስክ አገልግሎት ቡድን ምሳሌስ ለነሱ ካንቫስ አሪፍ ነው። በጣም ለምን መሰለሽ? እነሱ በየቀኑ ውጪ ሆነው በሞባይል ስልካቸው ነው የሚጠቀሙት። ስለዚህ ለነሱ ቀላል የሆነ ትላልቅ ቁልፎች ያሉት ዴታ ለማስገባት የማያስቸግር አፕ ያስፈልጋቸዋል። ይህንን ደግሞ በካንቫስ በቀላሉ መስራት ይቻላል፣ ዲዛይኑን ለሞባይል አመቻችተን። ገባኝ። ሞዴል ድሪቨን አፕስ ደግሞ ከዚህ እንዴት ነው የሚለዩት? ሞዴል ድሪቨን ዋና ትኩረታቸው ዲዛይኑ ላይ አይደለም፣ ዋና ትኩረታቸው መረጃው ላይ ነው። ዴታ ፈርስት። ዳታ ፈርስት ቨርሰስ ዲዛይን ፈርስት። በትክክል አሰራራቸው የሚመራው በዋናነት በዴታቨርስ ውስጥ በምንፈጥረው የመረጃ አወቃቀሩ ዴታ ሞዴል ነው። ያ ምንድን ነው ዳታ ሞዴል? ያ ማለት የምንጠቀምባቸው ሰንጠረዦች ቴብልስ፣ በውስጣቸው ያሉት አምዶች ኮለምስ እና በእነዚህ ሰንጠረዦች መካከል ያለው ግንኙነት ሪሌሽንሺፕስ። እሺ፣ ፓወር አፕስ ይህንን የዳታ ሞዴል ወስዶ የተጠቃሚ ገጽታውን ዩአይ በአብዛኛው እሱ ራሱ ያመነጨው። ስለዚህ እኛ ዲዛይኑ ላይ ብዙ አንቆጣጠርም። ወጥ የሆነ በሲስተሙ በራሱ የተዘጋጀ ስታንዳርዳይዝድ ዩአይ ነው የሚኖረው። ታዲያ ጥቅሙ ምንድን ነው? ጥቅሙ ውስብስብ የሆኑ ብዙ የተያያዙ መረጃዎችን የሚያካትቱ የቢዝነስ ሂደቶችን ኤንድ ቱ ኤንድ ቢዝነስ ፕሮሰሰስ ለማስተዳደር በጣም ተመራጭ መሆኑ ነው። ቅድም የጠቀስነው የኤችአር ምሳሌ ላይ እንመለስ። እሺ፣ የሰራተኞችን ሙሉ መረጃ ማስተዳደር፣ የግል መረጃ፣ የሥራ ልምድ፣ ክህሎት፣ የፍቃድ መረጃ፣ ይህ ሁሉ ተያያዥ ነው። በጣም ለዚህ ሞዴል ድሪቨን አሪፍ ነው ማለት ነው። እጅግ ተገቢ ነው። ምክንያቱም መረጃው በተዋቀረ መንገድ በአንድ ወጥ ገጽታ ዩአይ እንዲቀርብልን እና በቀላሉ ማስተዳደር እንድንችል ያደርጋል። የዩአይ ዲዛይን ላይ ጊዜ ማጥፋት አይጠበቅብንም። ትኩረታችን ዳታውና ሂደቱ ላይ ይሆናል። አሁን ልዩነቱ በጣም ግልጽ ሆነልኝ። ካንቫስ ለተለየ ዩአይ እና ለተወሰኑ ተግባራት ታስክ ስፔሲፊክ አፕስ፣ ሞዴል ድሪቨን ደግሞ ለተዋቀሩ ሂደቶችና ለዳታ ማኔጅመንት። በትክክል ምርጫው በዋናነት በሚያስፈልገው የዩአይ ቁጥጥርና በመረጃው ውስብስብነት ላይ ነው የሚወሰነው። እሺ፣ እዚሁ ላይ ፖርታልስ የሚባሉትንም በአጭሩን ጥቀስ። ፖርታልስ እነሱ ደግሞ ምንድን ናቸው? ፖርታልስ
ከድርጅቱ ውጭ ላሉ ተጠቃሚዎች መረጃን ተደራሽ ለማድረግ ወይም እነሱ መረጃ እንዲያስገቡ ለማስቻል የምንገነባቸው ድረገጾች ናቸው። ውጫዊ ተጠቃሚዎች እንደ ደንበኞች ወይም አጋሮች። በትክክል። ለምሳሌ ደንበኞች የራሳቸውን የድጋፍ ጥያቄ ሰፖርት ቲኬት እንዲያስገቡ ወይም የአጋር ድርጅቶች የጋራ መረጃ እንዲያዩ ለማድረግ ፖርታል እንጠቀማለን። እሱም የፓወር አፕስ አካል ነው። ገባኝ። ስለዚህ 3 ዋና ዋና ነገሮች አሉን ማለት ነው። ካንቫስ፣ ሞዴል ድሪቨን እና ፖርታልስ። አዎ፣ ግን ለዛሬ በዋናነት የምናተኩረው በካንቫስና በሞዴል ድሪቨን ላይ ነው። እሺ። እናም አንድ የቢዝነስ ችግር ሲኖረን የትኛው የመተግበሪያ አይነት ነው የተሻለ መፍትሄ የሚሰጠን? ይህንን ጥያቄ ራሳችንን መጠየቅ አለብን። በእርግጥ ሞዴል ድሪቨን አፕ መቼ ነው ከካንቫስ አፕ የተሻለ የሚሆነው? ያው ቅድም እንዳልነው ውስብስብ ዳታ ግንኙነቶች ሲኖሩ፣ ደረጃውን ጠበቀ ሂደት መከተል ሲያስፈልግ እና የዩአይ ዲዛይን ዋናው ትኩረት ካልሆነ ትክክለኛውን የመተግበሪያ አይነት መምረጥ ለስኬታችን ቁልፍ ነው ማለት ነው። በጣም ቁልፍ ነው። አሪፍ። አሁን ደግሞ በተለይ በካንቫስ አፕስ ላይ ትንሽ ጠለቅ ብለን እንግባ። እሺ። ብዙ ሰዎች ፓወር አፕስን ሲጀመሩ በካንቫስ ነው የሚጀመሩት ብለናል። አዎ፣ ምክንያቱም ያንን የባዶ ሽራ ነፃነት ይሰጣል። ዲዛይኑ ላይ ሙሉ ቁጥጥር አለን። ሐሳብን በቀጥታ ወደ ምስላዊ ነገር መቀየር ያስችላል። ልክ ነው። የምንሰራበት ቦታ ፓወር አፕስ ስቱዲዮ ይባላል። እሱ በብራውዘር ነው የሚሰራው አይደል? አዎ፣ ምንም መጫን ሳያስፈልገን በዌብ ብራውዘር የምንጠቀመው ነው። ስንጀምር መጀመሪያ የምንጠየቀው የመተግበሪያውን ቅርጽ ነው። ለሞባይል ነው ወይስ ለታብሌት? አዎ፣ የስክሪኑን መጠንና አቀማመጥ ይወስናል። እሺ፣ ስቱዲዮ ውስጥ ከገባን በኋላ ምንድን ነው የምናገኘው? ያው የተለያዩ የግንባታ ክፍሎች አሉ። በሌጎ ማለት ነው። በተወሰነ መልኩ ስክሪንዝ አሉን። እነዚህ የመተግበሪያችን ገጾች ናቸው። እንደ ፓወርፖይንት ስላይድ አይነት ነገር። ከዚያ ጋለሪስ አሉ። ጋለሪ ማለት የመረጃ ዝርዝሮችን ለማሳየት ነው። የደንበኛ ዝርዝር፣ የምርት ዝርዝር። በትክክል ረድፍ በረድፍ የሚያሳይ። ፎርምስ ደግሞ ከአንድ የተወሰነ መረጃ ጋር ለመስራት ነው። አንድ ደንበኛ፣ አንድ ምርት። አዎ፣ ያንን መረጃ ለማሳየት፣ ለማስተካከል ኤዲት ወይም አዲስ ለመፍጠር ክሪኤት ፎርም እንጠቀማለን። እሺ። በመጨረሻም ኢንፑት ኮንትሮልስ አሉ። እነዚህ ተጠቃሚው ከአፑ ጋር የሚነጋገሩባቸው መንገዶች ናቸው። ጽሑፍ መጻፊያ፣ ቴክስት ኢንፑት፣ ቁልፍ፣ በተን። አዎ፣ ተቆልቋይ ዝርዝር፣ ድሮፕ ዳውን፣ ከን መምረጫ፣ ዴት ፒከር፣ ቼክ ቦክስ፣ ብዙ አይነት አሉ። እነዚህን ሁሉ ካስቀመጥን በኋላ ግን ዝም ብሎ አይሰሩም አይደል? ህይወት መዝራት አለብን። ልክ ነሽ። እዚህ ላይ ነው እንግዲህ ፓወር ኤፌክስ የሚመጣው። ፓወር ኤፌክስ ያንን ኤክሴል ከሱፐር ፓወር ጋር የሚለውን አገላለጽ ከበማንዳ ቴክኖሎጂ ትሬኒንግ ማቴሪያል ወስደነዋል። በጣም ገላጭ አገላለጽ ነው። ፓወር ኤፌክስ የካንቫስ አፖችን ቋንቋ ነው። ከኤክሴል ቀመሮች ጋር ይመሳሰላል ተብሏል። በጣም ይመሳሰላል። ስለዚህ ኤክሴል ቀመሮችን መጻፍ የሚችል ሰው ፓወር ኤፌክስን በቀላሉ ይለመዳል። ልዩነቱ ምንድን ነው ታዲያ? ልዩነቱ ፓወር ኤፌክስ የተሰራው ለመተግበሪያ ሎጂክ፣ አፕሊኬሽን ሎጂክ መሆኑ ነው። ዝም ብሎ ለመደመርና ለመቀነስ ብቻ አይደለም። አንድ ቁልፍ ሲጫን ምን ይፈጠር? በትክክል ዳታ እንዴት ይታይ፣ ስሌቶች እንዴት ይስሩ፣ ከአንድ ገጽ ወደ ሌላ እንዴት እንሂድ፣ ይህን ሁሉ የምንቆጣጠረው በፓወር ኤፌክስ ነው። እስኪ አንዳንድ ቀላል ምሳሌዎች ነይ ከበማንዳ ማቴሪያል የተወሰዱ። እሺ። ናቪጌት የሚለው ፋንክሽን። አዎ፣ እሱ ከአንድ ስክሪን ወደ ሌላ ለመሄድ ይጠቅማል። ናቪጌት ስክሪን ቱ ብለን ብንጽፍ ወደ ሁለተኛው ስክሪን ይወስደናል። ቴክስት የሚለውስ? እሱ ደግሞ ቁጥርን ወይም ቀንን ወደምንፈልገው የጽሑፍ ቅርጸት ፎርማት ለመቀየር ነው። ለምሳሌ ቀንን ሜይ 10 2024 በሚል ቅርጸት ለማሳየት። ኤፍ ፋንክሽንስ እሱ በጣም አስፈላጊ ይመስላል። በጣም ሁኔታዊ ሎጂክ፣ ኮንዲሽናል ሎጂክ ለመስራት ቁልፍ ነው። ለምሳሌ ይሄ እውነት ከሆነ ይህን አድርግ፣ ካልሆነ ያንን አድርግ። በትክክል ቅድም እንዳልሽው የትዕዛዝ መጠን ከ1000 ብር በላይ ከሆነ ቅናሽ አሎት የሚል መልእክት አሳይ፣ ካልሆነ ግን ባዶ አድርገው አይነት ነገር። ገባኝ። እሺ፣ አንድ ትንሽዬ ሁኔታ እንፍጠር። አንድ አማካሪና አንድ ሰልጣኝ ያለው እንበል። እሺ። አማካሪው ለሰልጣኙ ፊልተር የሚለውን ፋንክሽን እያስተማረ ነው። ፊልተሩ ዳታን ለማጣራት ነው የሚጠቅመው። እሺ። አማካሪው እንዲህ ይላል፣ እንግዲህ ይቺን ፊልተር ተጠቅመህ እዚህ ሼርፖይንት ሊስት ውስጥ
ሁኔታው በሂደት ላይ የሆኑትን ተግባራት ብቻ ለይተህ በዚህ ጋለሪ ላይ ማሳየት ትችላለህ። ሰልጣኙ ምን ይላል? ሰልጣኙም አሃ ገባኝ፣ ልክ ኤክሴል ላይ ዳታን ፊልተር እንደምናደርገው ማለት ነው፣ አሪፍ ነው ብሎ ይመልሳል። አዎ፣ ይህ የፓወር ኤፌክስን ተግባራዊነት ያሳያል። ከኤክሴል ጋር ያለው መመሳሰል መማርን ያቀላል። በጣም እሺ፣ ከመረጃ ምንጮች ጋር መገናኘትን እናንሳ። በጣም አስፈላጊ ነው። አፑ ዳታ ከሌለው ብዙ ትርጉም አይኖረውም። ከሼርፖይንት፣ ከኤክሴል፣ ከኤስኪዩኤል ሰርቨር፣ ከዴታቨርስ፣ እነዚህ ዋና ዋናዎቹ ናቸው። ግን ሌሎችም ብዙ ኮኔክተሮች አሉ። እሺ፣ ኮንትሮልስ እንዳልከው በስክሪኑ ላይ የምናያቸው ነገሮች ናቸው። ዳታ ካርድስ ደግሞ ፎርም ውስጥ ያሉ ነጠላ መስኮች ናቸው ብለናል። ልክ ነው። ኮሌክሽንስ የሚባሉት እነሱ ትንሽ ግራ ያጋባሉ። ኮሌክሽንስ መረጃን ለጊዜው በአፕል ውስጥ በመሳሪያው ማህደረት ውስጥ ኢን ሜሞሪ ለማስቀመጥ እንጠቀምባቸው ናቸው። እንደ ጊዜያዊ ሰንጠረዥ። በትክክል። በጣም ጥሩ አገላለጽ ነው። ለምሳሌ ተጠቃሚው እየመረጠ ያሉትን ዕቃዎች ዝርዝር ሾፒንግ ካርት ለጊዜው ኮሌክሽን ውስጥ ማስቀመጥ እንችላለን። ወይም ከመስመሮች ኦፍላይን ስንሰራ ያስገባነውን ዳታ ለጊዜው የምናስቀምጥበት። አዎ፣ ኢንተርኔት ሲገኝ ከዋናው የመረጃ ምንጭ ጋር ለማማሳሰል ሲንክ ይጠቀማል። ገባይን። እዚህ ላይ ግን አንድ በጣም ወሳኝ ነገር አለ ብሏል፣ ዴሊጌሽን። አዎ፣ ዴሊጌሽን። ይህንን በደንብ መረዳት አለብን፣ በተለይ ከትልቅ ዳታ ጋር ስንሰራ። ምንድነው ዴሊጌሽን? ምን መሰለሽ፣ ፓወር አፕስ ከትልቅ የመረጃ ምንጭ ጋር ሲገናኝ፣ ለምሳሌ በሺዎች ወይም በሚሊዮኖች የሚቆጠር መረጃ ያለው ሼርፖይንት ሊስት ወይም ዴታቨርስ ቴብል። አዎ፣ ሁሉንም መረጃ ወደ ስልካችን ወይም ኮምፒውተራችን አውርዶ ማጣራት ወይም መደርደር አይችልም። ለምን? ምክንያቱም ይሄ በጣም ቀርፋፋ ያደርገዋል አፑን፣ የመሳሪያውንም ባትሪና ሜሞሪ ይበላል። እውነት ነው። ስለዚህ ዴሊጌሽን ማለት ፓወር አፕስ የማጣራትና የመደርደር ስራውን ወደ መረጃ ምንጩ ራሱ ይልካል ማለት ነው። ወደ ሼርፖይንት ወይም ዴታቨርስ። በትክክል። እነሱ ስራውን ሰርቶ ውጤቱን ብቻ ለምሳሌ የመጀመሪያዎቹን 50 ወይም 1000 ወይም 2000 ውጤቶች ለፓወር አፕስ ይመልሳሉ። አሃ፣ ስራውን ዴሊጌት ያደርጋል ማለት ነው። ልክ። ይሄ አፈጻጸምን በጣም ያሻሽላል። ግን ችግር አለው። ችግሩ ሁሉም የፓወር ኤፌክስ ፈንክሽኖችና ሁሉ የመረጃ ምንጮች ዴሊጌሽንን አይደግፉም። እውነት? አዎ። ለምሳሌ ውስብስብ የሆነ የማጣሪያ ቀመር ብንጠቀም ፓወር አፕስ ይሄንን ዴሊጌት ማድረግ አልችልም ሊለን ይችላል። ያኔ ምን ይሆናል? ያኔ ፓወር አፕስ የሚችለውን ያህል ዳታ ብዙውን ጊዜ የመጀመሪያዎቹን 50 ወይም 1000 ወይም 2000 ረድፎች ብቻ አምጥቶ በራሱ ያጠራል። ያ ማለት ሙሉውን ዳታ አናይም ማለት ነው። በትክክል። ውጤቱ ትክክል ላይሆን ይችላል። ስለዚህ የቤማንዳ ቴክኖሎጂ ትሬኒንግ ማቴሪያል እንደሚያሳስበው ዴሊጌሽን የሚደግፉ ፋንክሽኖችን ለመጠቀም ሞከርና ማይደግፉ ሲኖሩ ጥንቃቄ ማድረግ አለብን። ይሄ በጣም ወሳኝ ነጥብ ነው። ሳናውቀው የተሳሳተ መረጃ እያየን ልንቆይ እንችላለን። በጣም። ስለዚህ ሁሌም የዴሊጌሽን ማስጠንቀቂያዎችን በስቱዲዮ ውስጥ ማየትና መፍትሄ መፈለግ አስፈላጊ ነው። ለመለማመድ ለሚፈልጉስ ምን አይነት ቀላል ተግባራት ትመክራለህ? ለጀማሪዎች ቀላል ነገር መሞከር ጥሩ ነው። ለምሳሌ ከሼርፖይንት ሊስት ወይም ከኤክሴል የሰራተኞችን ስም ዝርዝር የሚያሳይ ጋለሪ ያለው አፕ መገንባት። ያ ብዙ ኮድ አይፈልግም። ከዚያ ትንሽ ከፍ አድርገው ፓወር ኤፌክስን ተጠቅሞ ሁኔታዊ ቅርጸት መጨመር ይችላሉ። ለምሳሌ የአንድ ተግባር ታስክ ማብቂያ ቀን ዲው ዴት ካለፈ ያረጥፍ በጋለሪው ላይ በቀይ ቀለም እንዲታይ ማድረግ። if this item dot due date greater than today red black አይነት ነገር። በትክክል። እንደዛ አይነት ቀላል ቀመሮችን መሞከር ጽንሰ ሐሳቡን ለማዳበር ይረዳል። አሁን ስለ ካንቫስ አፕስ ግንባታ ብዙ ነገር አየን። ስለ የተጠቃሚ ተሞክሮ ዩዘር ኤክስፒሪየንስ ዩኤክስስ ዲዛይኑ ላይ ብቻ ማተኮር በቂ ነው? በፍጹም አይደለም። ዩኤክስ በጣም ወሳኝ ነው። አፑ ለመጠቀም ቀላልና ግልጽ መሆን አለበት። ስክሪኖች ላይ ብዙ ነገር መከመር የለብንም። ቀላልና ያልተዝረከረቀ መሆን አለበት። ወጥ የሆነ የአቀማመጥና የቀለም አጠቃቀም ያስፈልጋል። ለተጠቃሚው ግብረ መልስ ፊድባክስ ለምሳሌ መረጃ ሲቀመጥ በጣም አስፈላጊ ነው። ኖቲፋይ የሚባል ፈንክሽን አለ። ለምሳሌ መረጃው በትክክል ተቀምጧል የሚል መልእክት ከላይ ብቅ እንዲል ማድረግ የተጠቃሚውን እርካታ ይጨምራል።
እና ደግሞ ስለ ዴሊጌሽን እና ፍጥነት ፐርፎርማንስ ማሰብ አለብን ብለናል። አዎ፣ ትሩ ዲዛይን ማለት ፈጣንና ቀልጣፋ አፑም ማለት ነው። በእርግጥም በጥቂት የፓወር ኤፌክስ ቀመሮች እና በጥሩ የዩኤክስ ዲዛይን ሐሳብን ወደ ጠቃሚ መተግበሪያ መቀየር መቻል የፓወር አፕስ ትልቅ ኃይል ነው። በትክክል። እሺ፣ አሁን አሪፍ አፕ ሰራን እንበል። ካንቫስ ሊሆን ይችላል፣ ሞዴል ድሪቨን ሊሆን ይችላል። ጨረስ ነው። አዎ፣ ሞከር ነው፣ ቴስት አደረግ ነው፣ በደንብ ይሰራል። ቀጣይ እርምጃ ምንድን ነው? ለራሳችን ብቻ አይደለም የሰራ ነው። ልክ ነው። ቀጣዩ እርምጃ አፑን አሳትሞ ፐብሊሽ፣ ለሚጠቀሙበት ሰዎች ማጋራት፣ ሼር። እዚህ ላይ ግን የደህንነት ጉዳይ ይመጣል አይደል? ይህ በጣም ወሳኝ ነው። ዝም ብለን ሊንኩን ለሁሉም መላክ የለብንም። ለምን? ምክንያቱም ሁሉም ሰው ሁሉንም መረጃ ማየት የለበትም፣ ወይም ሁሉም ሰው መረጃን ማስተካከል ወይም መስረዝ መቻል የለበትም። እሺ፣ ለምሳሌ የሼክ አፑን ብንወስድ የሼክ ሰራተኛ የራሱን መረጃ ብቻ ነው ማየት ያለበት ምናልባት፣ ወይም ደግሞ የቡድኑን መረጃ ብቻ። ስራ አስኪያጁ ግን የሁሉንም ማየት ሊያስፈልገው ይችላል። የፋይናንስ ክፍል ደግሞ የክፍያ መረጃን ብቻ። ይህንን እንዴት ነው የምንቆጣጠረው? እዚህ ላይ ነው እንግዲህ በሚና ላይ የተመሰረተ መዳረሻ ሮል ቤስድ አክሰስ ኮንትሮል አርቢያክ የሚጠቅመን። አርባክ? አዎ፣ አፑን ስናጋራ ሼር ስናረግ ለተወሰኑ ሰዎች ወይም ለተወሰኑ የደህንነት ቡድኖች ሴኩሪቲ ግሩፕስ፣ ለምሳሌ የሺአጅ ቡድን ለሚባል ግሩፕ ብቻ እንዲደርስ ማድረግ እንችላለን። ይሄ የአፑን መዳረሻ ይቆጣጠራል። በትክክል። ግን በውስጡ ያለውን ዳታስ? ለዚያ ደግሞ በተለይ ዴታ ቨርስን እየተጠቀመን ከሆነ የዴታ ቨርስ የደህንነት ሚናዎች ሴኩሪቲ ሮልስ እንጠቀማለን። ሴኩሪቲ ሮልስ? እያንዳንዱ ተጠቃሚ ምን አይነት ሰንጠረዦች ማየት ይችላል፣ በዛ ሰንጠረዥ ውስጥ ምን አይነት ረድፎች ማየት ይችላል እና በነዛ ረድፎች ላይ ምን አይነት እርምጃ ማንበብ፣ መጻፍ፣ መሰረዝ መውሰድ ይችላል የሚለውን በዝርዝር የምንቆጣጠርበት መንገድ ነው። ዋው! በጣም ዝርዝር ቁጥጥር ነው። በጣም። ለምሳሌ የሺአጁ ሰራተኛ ሮል ያለው ሰው የራሱን የደንበኛ አካውንቶች ብቻ ማንበብና ማስተካከል ይችላል፣ የሌላ ሰው ማየት አይችልም። የሺአጅ ስራ አስኪያጅ ሮል ያለው ደግሞ የቡድኑን በሙሉ ማንበብ ይችላል፣ ግን መሰረዝ አይችልም። ይሄንን ማዋቀር የማን ስራ ነው? ብዙ ጊዜ የአይቲ አስተዳዳሪው ወይም የመተግበሪያው ባለቤት አፕ ኦነር ከቢዝነሱ ጋር በመነጋገር የሚያዋቅሩት ነው። እስኪ አንድ ምናባዊ ውይይት እንፈጠር። የአይቲ አስተዳዳሪ እና የቢዝነስ ስራ አስኪያጅ የተነጋገሩ ነው። እሺ። አይቲ አስተዳዳሪው ይሄንን የሰራነውን አዲስ የደንበኛ ግንኙነት መቆጣጠሪያ ሲአርኤም አፕ ለሺአጅ ክፍል ብቻ ነው ማጋራት ሼር ያለብን። የመረጃ ደህንነትን ለማረጋገጥ ትክክለኛውን የሴኩሪቲ ሮል መመደብ አለብን። የቢዝነስ ስራ አስኪያጁ ደግሞ ትክክል ነህ፣ ሁሉም የድርጅቱ ሰራተኛ የደንበኞችን ግል መረጃና የድርድር ሁኔታ ማየት የለበትም። የሺአጅ ቡድኑ ሚና ብቻ ነው መዳረሻ ሊኖረው የሚገባው። አዎ፣ ይሄ የደህንነትን አስፈላጊነት ያሳያል። ስለዚህ ስለ ማጋራትና ስለ ደህንነት ገና ከመጀመሪያው ማሰብ አለብን ማለት ነው። በትክክል። የአፑ ዲዛይን አካል መሆን አለበት። ዳታውን ስናዋቅር ጀምሮ ማን ምን ማየት እንዳለበት ማቀድ አለብን። በኋላ የሚመጣ ነገር መሆን የለበትም። እውነት ነው። እንግዲህ የዛሬውን ሰፊ ውይይታችንን ስናጠቃልል ከቤማንዳ ቴክኖሎጂ ትሬኒንግ ማቴሪያል ባገኘነው መረጃ ላይ ተመሰረተን ስለ ፓወር አፕስ ብዙ ቁልፍ ሐሳቦችን ለማንሳት ሞክረናል። ፓወር አፕስ ምንድን ነው? ያው የኮዲንግ ዕውቀት በዝቅተኛ ደረጃ ወይም ያሌላቸው ሰዎችም ጠቃሚ መተግበሪያዎችን በፍጥነት እንዲገነቡም ያስችል መድረክ መሆኑን አየን። የሎው ኮድ ኖ ኮድ ሐሳብ ዋና አይነቶቹን ካንቫስ እና ሞዴል ድሪቨን እና ልዩነታቸውን ተመልክተናል። መቼ የትኛውን እንደምንመርጥ የካንቫስ አፕ ስንገነባ ስለ ፓወር ኤፌክስ ቀመሮች ኃይል ተነጋግረናል። ልክ እንደ ኤክሴል ከሱፐር ፓወር ጋር። አዎ፣ ያንን አገላለጽ ወደድኩት። እና ደግሞ ስለ መረጃ ግንኙነቶች፣ ስለ ዴሊጌሽን ወሳኝነት እና በመጨረሻም ስለ ማጋራትና ደህንነት አስፈላጊነት አውርተናል። በጣም ጥሩ ማጠቃለያ፣ ዋና ነጥቦችን የሸፈነ ይመስለኛል። አሁን እንግዲህ የፓወር አፕስን መሰረታዊ ነገሮች በዚህ መልኩ ከተረዳን አንድ ለመስነባበቻ አነቃቂ ሐሳብ ወይም ጥያቄ ላንሳ። እሺ፣ እስማው። እስኪ ሁላችንም ቆም ብለን እናስብ። በየቀኑ በምንሰራው ስራ ውስጥ በቡድናችን ውስጥ የትኛውን ሂደት ነው በፓወር አፕስ ማዘመን ወይም ማቅለል የምንችለው? የትኛው ተደጋጋሚ ምናልባትም አሰልቺ የሆነ ተግባር ነው ወደ ኦቶሜትድ መተግበሪያ መቀየር የምንችለው? ምን አይነት አዲስ ፈጠራ መፍጠር እንችላለን በዚህ መድረክ? በጣም ጥሩ ጥያቄ ነው።
ይሄንን ማሰብ በራሱ ወደ መፍትሄ ሊወስደን ይችላል። በትክክል የመጀመሪያው እርምጃ ችግሩን ወይም